ልታለብሰኝ ፍላጎቶችን ሁሉ ልታሟላልኝ ነው ቃል ገብተክ ያመጣህ። አንተም በገንዘብ የመደጎም ግዴታ የለብኝም። አይ ካልክ ግን ሸሪዓው ይፍረደን። አይ ካልክ ግጥም አድርጌ ነው አይምለው። እንደውም ሸሪዓው ይፍረደን። ፍረዱ። የሚስት ገንዘብ የማን ነው? የሷ ነው ወይስ የሱ ነው? የባል ነው? ይሄ ርዕስ ብዙ ጊዜ በባልና ሚስት መካከል አንዳንድ ችግሮች ሊፈጥር ይችላል። ለትዳር መንገጫገጭ፣ ለትዳር መነቃነቅ፣ ቤት ለመፍረስ ሰበብም ሊሆን ይችላል። ሸሪዓተል ኢስላም ባልና ሚስት ብሎ ሁለት ጥንዶችን ሲያጣምር ኃላፊነትን ቤትን የማስተዳደር የማልበስ፣ የማብላት፣ የማጠጣት፣ የማኖር እነዚህ በአጠቃላይ እና ሌሎች መሰል ነገሮች ኃላፊነት የተጫነው በባል ላይ ነው። ኃላፊነት አለበት፣ ግዳጅም አለበት። በተለይ በቤተሰቡ ዙሪያ ላይ የሚስቱ የልጆቹ የእናትና የአባቶቹ ጉዳይ በጣም 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 በሱ ላይ መሰረታዊ ነገር ነው። ከሱ ውጪ ያሉ በሱ ስር ቢኖሩም በሱ ፍላጎት ነው፣ ሱና ነው። እንደፈለገ ምሳሌ እህቶች፣ ወንድሞች፣ አጎት፣ አክስት፣ ያጎት ልጅ ምናምን የመሳሰሉ ሊሆኑ ይችላሉ። በሱ ስር ነው የሚኖሩት። የማስተዳደር ግዴታ ወታችሁ ስሩ፣ ራሳችሁን ቻሉ የማለት ጥያቄ ማቅረብ ይችላል። እነዚህ ሰዎች ግን በዚህ ዘካ በራሱ አይሰጣቸውም። ምክንያቱም ዘካ መስጠት በእነሱ ላይ የማስተዳደር አቅም ባለው አካል ላይ ዘካ መስጠትም ዋጅብ ስለማይሆን ማለት ነው። ለሌሎች አካሎች ግን ዘካ መስጠትም ይችላል። ዘካ ባል ለሚስቱ መስጠት አይችልም፣ ሚስት ግን ለባሏ መስጠት ትችላለች። እና ምሳሌ ያላትን ያው የዘንድሮ ትዳር እኔ ብዙ ሰዎች ጥያቄ የሚያቀርቡልኝ ኡስታዝ ከኔ ምንም አትፈልግን ሴት ራሷን የቻለችን ሴት በቃ እኔ ባልነቴን ብቻ የምትፈልግ ፈልግልኝ ይላል። አስለን እንደዛ ከሆነ ባል መጀመሪያ የባልነትን ሸርጥ አላሟላህም። ባል መቼ ነኝ ማለት ትችላለህ? ባል አይደለህም። ባል ሆነ መምጣት አለብህ። ባል ሸተህ ነው መምጣት ያለብህ። በሚስት ገንዘብ የሚኖሩ ሰዎች እኔ ባል ናቸው ብዬ አላስብም። በተለይ ወደ ይሄ ሳውዲ ላይ አብዛኞቹ የእህቶቻችንን ገንዘብ በመበዝበዝ ላይ የሚታወቁና ያሉ ሰዎች አሉ። በእነሱ ገንዘብ የሚኖሩ አሉ። ሰሪዎች እነሱ ናቸው። የሰው ፊት ገርፏቸው ለፍተው ደክመው ምን ብለው ይሰራሉ፣ ገንዘባቸውን ይልካሉ። እሱ እንደፈለገ ተንፈላሶ ይኖራል። አስለን በሸሪዓችንም የተወገዘ የሆነ ተግባር ነው። ፍጹም ተቀባይነት የሌለው ነውና አደራችሁን ይሄንን ታዲያ በባልና በሚስት መካከል ይሄ ጭቅጭቅ ይነሳል። እሷ ገንዘብ ባንድም ሆነ በሌላ መንገድ ገንዘብ ታገኛለች። ይሄ ያገኘችውን ገንዘብ ለቤቷ የማውጣት ግዴታ አለባት ወይስ የለባትም? ሸሪዓው ምን ይላል ከተባለ በፍጹም የለባትም። አላህ በቁርአን ላይ አስተዳዳሪ እሱ እንደሆነ ቤቱ ማሟላት ያለበት እሱ እንደሆነ መረጃው ምንድነው? አርጃሉ ቀዋሙነ አለ ኒሳ ቢማ ፈደለ ላሁ ባዕደሁም አላ ባዕድን ወቢማ አንፈቁ ሚን አምዋሊሂም አለ። አያችሁ ወንዶች በሴቶች ላይ የበላዮች ናቸው አለ። የበላይ ተቆጣጣሪዎች ናቸው አለ። ቀዋሙን አለ ኒሳ በሴቶች ላይ ቢማ ፈደለ ላሁ ባዕደሁም አላ ባዕድን ከፊላቸው በከፊላቸው ባበላለጠው ነገር አለና ወቢማ አንፈቁ ሚን አምዋሊሂም ከገንዘባቸው በሚመጸውቱትም አለ። መጽዋቹ ማን ነው? ባል ነው ማለት ነው። ስለዚህ ባል የቤት አስቤዛ ማሟላት፣ ለሷ ልብስ መግዛት፣ እንደገና የቤት ክራይ ወይም ደግሞ ቤት መጠለያ ማሟላት የባል ዋጅብ ነው፣ ግዴታው ነው። በዚህ አጋጣሚ አንዳንድ ባሎች ሽንኩርትና ቲማቲም ይዞ መጥቶ ይዤልሽ መጣሁኝ ብሎ እንደ ጀብድ የሚያወሩ ባሎችም አሉ። እንደው ቢችሉ እንደው በስጦታ ወረቀት ጠቅልለውላ ቢመጡ ደስ ይላቸዋል። እሷን ሙፋጃ ለማድረግ የሚፈልጉት ልክ ጀብድ የሰራ ትልቅ ውለታ የዋለ እስከሚመስለው ድረስ ማለት ነው። ይሄ ግዴታ ነው። ተመሰገንክም አልተመሰገንክም ግዴታ ነው። ሴቶችም ደግሞ ሹክረን ሀቢቢ ብሎ ግንባሩን ስሞ መቀበል ደግሞ ሞራልም ነው፣ ጥንካሬም ይሰጠዋል። አንድ ወንድ ልጅ ለቤተሰቦቼ ምን አበላለሁኝ ምን አጠጣለሁ ብሎ መፈከሩ መጨነቁ ብቻ ሰላትና ሌላ ኢባዳ የማያስምረው ወንጀል ያስምረዋል ብለዋል የአላህ መልእክተኛ። ይሄ መጨነቁ ብቻ ስራ ላይ ኖረው ይችላል፣ የሆነ ነገር ሀፕል ሊያደርግበት ይችላል። በዛ ሰዓት ካለሽ ትረጂዋለሽ። መረዳዳት አንድ ነገር ነው። በፍላጎት በነፃ ፍላጎት ማንም ሳያስገድድሽ፣ ሸሪዓውም አያስገድድሽም፣ ባልሽም ሊያስገድድሽ አይችልም። ያንቺን ገንዘብ ሳትነኪው ቋጣሪም ተባይ ስስታም ተባይ ምንም ተባይ ገንዘብሽን ማከማቸት ትችያለሽ፣ ምንም ነገር ሳትነኪ። አንቺ ቤት ውስጥ
ንግስት ነሽ። ስለዚህ ንጉሱ አንቺን የማስተዳደር ግዴታ አለበት። ነብዩም አለይሂ ሰላቱ ሰላም ሐዲሳቸው ላይ ምን ይላሉ? የሐዲስ ማስረጃ ምን አሉ? ፊ ኹጥበት ወዳዕ የሐጀተል ወዳ የመሰናበቻ ሐጃቸው ጊዜ ስለ ሴቶች ሐቅ በጣም አጽንኦት ሰጥተው ሲናገሩ ነበር። አደራ የሴቶችን ነገር አላህ በእናንተ ላይ አማና አድርጎ አስቀምጧቸዋል ብለው ካሉ በኋላ ምን አሉ? ከዛ የአላህ መልእክተኛ ወለሁነ ዐለይኩም በእናንተ ላይ ወንዶች እነዚህ ሴቶች መብት አላቸው፣ ሐቅ አላቸው። ሪዝቁሁነ እነሱን የመረዘቅ የማብላት የማጠጣት፣ ወኪስወቱሁነ እነሱን የማልበስ አሉና ቢልማዕሩፍ በሚታወቀው አሉ። በሚታወቀው ማለት ብራንድ የሆነ ነገር እንጂ እኔ አልፈልግም ማለት የለባትም።